ሰላም እንዴናችሁ በያላችሁበት ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። ቼልሲ በሩብ ፍጻሜ ካራባኦ ካፕ ካርዲፍ ሲቲን ያስተናግዳል። ካርዲፍ ሲቲ ደርሶታል ማለት ነው። ትናንትና ማምሻውን ላይ ወልቭስን ገጥሞ ካሸነፈ በኋላ 4-3 ወልቭስን ካርዲፍ ሲቲን እንደሚገጥም ተረጋግጧል ማለት ነው። ዞሮ ዞሮ ግን በጨዋታው ላይ ያየናቸው ብዙ ነገሮች አሉ። በተለይ የቼልሲ የመከላከል ሂደቱ በጣም አደገኛና አሳፋሪ ሁኔታ ላይ እንደደረሰ የሚያሳይ ይመስለኛል። አሳሳቢ ነው በጣም የቼልሲ የመከላከል ሂደት አሳሳቢ ደረጃ ላይ ደርሷል። ቼልሲ በየጨዋታው ማለት ይቻላል ቀይ ካርዶችን እየተመለከቱ እየወጡ ናቸው የተለያዩ የቼልሲ ተጫዋቾች። አሁን በ9 ጨዋታ ቼልሲ 6ኛ ቀይ ካርዱ ነው። እንግዲህ በዚህ ታይቶ የሚታወቅም አይመስለኝም በአንድ ክለብ ውስጥ እንግዲህ በ9 ጨዋታዎች ገና 6 የቀይ ካርዶችን ማየት ማለት በጣም አስቸጋሪ ሁኔታ ነው ያለው። ተጫዋቾች አቬለብል ባልሆኑ ቁጥር በቀይ ካርድ በሚወጡበት ቁጥር ቼልሲ በጣም እየተቸገረ ፍሎው ይቸገራል። ተጫዋቾችን እርስ በርሳቸው እንዲላመዱ የተሻለ ውህደት እንዲኖራቸው ለማድረግ አስቸጋሪ ነው የሚሆነውና በተከላካይ ክፍል እየተፈተነ ነው ቼልሲ ያለው በዚህ ሰዓት። በቀይ ካርድ እየተፈተነ ነው ያለው ቼልሲ በዚህ ሰዓት። በየጨዋታው ጎል የሚቆጠርበት አይነት ክለብ ሆኗል። ስለዚህ ጉዳይ የምላችሁ ነገሮች አሉ። ለቻናሉ ግን አዲስ ሲሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉት፣ ሼር አድርጉት፣ የደውል ምልክቷን ተጫኑ። አዳዲስ ነገሮች በመጡ ቁጥር ስለ ቼልሲ ለእናንተ በየቀኑ ማድረሳችሁ ይሆናል ማለት ነው። ቼልሲ እንግዲህ ትናንትና ወልቭስን 4-3 በሆነ ውጤት ማሸነፍ ችሏል። ግን የመጀመሪያው ግማሽና የሁለተኛው ግማሽ የነበረው ጨዋታ ኮምፕሊትሊ የተለያየ ሁለት ጨዋታዎችን ነበር የተመለከትነውና በጣም የሚገርም ነበረ። በመጀመሪያው ግማሽ ጨዋታ ላይ እንግዲህ ቼልሲ በጣም ፈታ ብሎ ምንም አይነት ጫና ሳይደርስበት ኳሱን ተቆጣጥሮ በደንብ አድርጎ የጨዋታውንም ሂደት ፍሎውን ተቆጣጥሮ ሲጫወት የነበረበት ሁኔታ ነበረ። እነ አንድሬ ሳንቶስ በጣም ጥሩ እንቅስቃሴ ያደረጉበት፣ እነ ስቲቫው እነ ጄሚ ጊተንስ በተለይ በጣም ጥሩ እንቅስቃሴዎችን አድርገው ቼልሲ 3-0 እየመራ የወጣበት የእረፍት አጋማሽ ነበረ። በዛ ሳለ ቼልሲ እንግዲህ በጣም ጨርሶታል የተባለ ጨዋታ ነበር። ምክንያቱም ወልቭስ እንደምታውቁት ዘንድሮ ወራጅ ቀጠና 20ኛ ደረጃ ላይ በእንግሊዝ ፕሪሚየር ሊግ የሚገኝ ክለብ ነው። ይወርዳል ተብሎም እየተጠበቀ ያለ ክለብ ነው። ብዙ ተጫዋቾቻቸውን አጥተዋል። እነ ማቲያስ ኩኛ እነ ዮዋኔሪ ለማንቸስተር ሲቲ አጥተውታል። በጣም ብዙ ተጫዋቾችን ከቅርብ ዓመታት በኋላ ያጣ ቡድን ነው ወልቭስና መውረዱ ምንም አይነት የሚያጠራጥር አይመስልም በዘንድሮ። ከዛ አንጻር ቼልሲ በደንብ የማይፈትነው ቀለል ያለ ጨዋታ ይገጥመዋል ተብሎ ተገምቶ ነበረ። ዞሮ ግን ከረፍት በፊት ቀለል ብሎት ቼልሲም 3-0 እየመራ መውጣት ችሎ ነበር። ሆኖም ግን በጣም በሚገርም ሁኔታ ከረፍት በኋላ ቼልሲ ያሳዩት እንቅስቃሴ በጣም አሁንም ቼልሲ ምን ያህል ወደ ላይ ከፍና ዝቅ። ባለፈውም ጆን ቴሪ እንደነገርኳችሁ ተናግሮ ነበር አስተያየት ላይ ቼልሲ በከፍታና በዝቅታ ስር እየተጓዘ ያለ ክለብ ነው። አንዴ ከፍ ይላል፣ አንዴ ዝቅ ይላል። አቋሙን መለየት እንኳን አልቻሉም እስካሁን ድረስና በጣም አስቸጋሪ የሆነ ጊዜ ነው ለቼልሲ በዚህ ሰዓት። በተለይ የተከላካይ ክፍሉ አሁን ያለበት ሁኔታ በጣም አስቸጋሪ ይመስለኛል። በቋሚነት ተከላካይ ላይ የሚያሰልፋቸው ተጫዋቾች ውህደት ማግኘት አልቻሉም። በጣም ብዙ ተጫዋቾች በተከላካይ መስመር ላይ ይቀያየራሉ። አንዴም በጉዳት ምክንያት አንዴም በቅጣት ምክንያት ቼልሲ ተከላካይ መስመሩን ሶሊድ የሚላቸው ቋሚ የሚላቸው ሁለት ሴንተር ባክ የመሃል ተከላካይ የመጨረሻ የመሃል ተከላካይ ሁለት ጥምረቶች ማግኘት አልቻለም እስካሁን ድረስ ቼልሲና ትናንትናም ይህ ችግር ታይቶበታል። ቼልሲ በጣም በየጨዋታው ግቦች የሚቆጠርበት የሚያስተናግድ ክለብ ሆኗል። ተከላካዩ መስመር ብቻ ሳይሆን የዚህ የአየር ላይ ኳስ ዱዋሎችን ማሸነፍ ያልቻለ ክለብ ሆኗል ቼልሲ በዚህ ሰዓት ላይ። ከአየር ላይ የሚሻገሩ ኳሶች፣ ከአየር ላይ የሚሻሙ ኳሶች አንድም ለቼልሲ ተጫዋቾች የሚደርስ ኳስ አልሆነም ማለት ነው። በተለይ ደግሞ አሁን ክለቦች እንዳለ ቼልሲን ኤክስፕሎይት እያደረጉት ቼልሲ ላይ በጣም ከፍተኛ ጫና እያሳደሩበት ያሉት አንደኛው ምንድነው የረጅም ርቀት የእጅ ውርወራ ነው። በረጅም ርቀት በእጅ የሚወረወሩ ኳሶች ቼልሲን ዋጋ እያስከፍሉት ይገኛሉ። ከዚህ ከብሬንፎርድ የፕሪሚየር ሊጉ ጨዋታ ጀምሮ ቼልሲ በእጅ የሚወረወሩ ኳሶች ግብ እየተቆጠሩበት ነው የሚገኘው። ብሬንፎርድ ጀመረው፣ ከዛ በኋላ እነ ሰንደርላንድ ቀጠሉት፣ አሁን ደግሞ ትናንትና ወልቭስም ቀጠለው። በጣም የሚገርም ነውና ከእጅ ኳስ ላይ ለሚመጡ ኳሶች የመከላከል
መልስ አልሰጡም። ኤንዞ ማሬስካ እንግዲህ አሰልጣኝ ኤንዞ ማሬስካ በዚህ ጉዳይ ላይ ባለፈውም ተጠይቀው ነበር የእጅ ውርወራን ተጫዋቾቹን ለማሰልጠን ፈቃደኛ እንዳልሆኑና በዚህ ሰዓት ላይ ምንም የእጅ ውርወራን ለመጠቀም ምንም አይነት ነገር እንዳላሰቡበት ተናግረው ነበር ኤንዞ ማሬስካና ይሄ ግን አሁን ችግር እየፈጠረ መምጣቱን የሚያሳይ ይመስለኛል። በእንግሊዝ ፕሪሚየር ሊግ ላይ አብዛኞቹ ክለብ አሁን እንደምትመለከቱት በረጅም ርቀት የእጅ ውርወራን መጠቀም ጀምረዋል። እነ ማንቸስተር ሲቲ፣ እነ አርሰናል፣ እነ ሊቨርፑል ሁሉም ማለት ይቻላል ከትንንሽ ክለቦች ጀምሮ እስከ ቶፕ 6 ያሉት ክለቦች አሁን የረጅም ርቀት የእጅ ውርወራን እንደ ቅጣት ምት አይነት አድርገው እንደ ኮርና የማዘን ምት አድርገው እየተጠቀሙት ነው ያለው። ይህንን ደግሞ በተገቢ ሁኔታ መከላከል መቻል አለበት ቼልሲ የሚል ግምት አለኝና ቼልሲ የተከላካይ መስመሩን እስካሁን ድረስ እንግዲህ ማን ነው ጠንካራ የመሃል ክፍል የቼልሲ ተከላካይ የሚለውን እስካሁን ድረስ መለየት አልቻሉም። ኤንዞ ማሬስካም እንግዲህ ምንም መለየት የሚቻል ነገር አይደለም። አንዴ ቻሎባ ይገባል፣ አንዴ ቶሱን አዳራቢዮ ይገባል፣ አንዴ ጃረል ሃቶ ይገባል፣ አንዴ ፎፋና ይገባል። ማን ነው በቋሚነት ሁሉ ጊዜ በቃ ተማምነንበት ልናስገባው የምንችለው ተከላካይ ብላችሁ ስጠይቁ ምንም አይነት ተከላካይ ቼልሲ የሚተማመንበት በዚህ ሰዓት ላይ ሶሊድ የሆነ ተከላካይ እንደሌለ የሚያሳይ ነውና ትናንትናም እንግዲህ ቶሱን አዳራቢዮ በስህተቱ ቀጥሏል። በነገራችን ላይ በጣም ረጅም ነው ቶሱን እንደምታውቁት ቁመቱ ረጅም ነው፣ አጭር የሚባል አይደለም። ረጅም ሆኖ ግን ቁመቱ ከአየር ላይ የሚመጡ ኳሶችን በቴስታ መሻማት አይችልም። የአየር ላይ ኳሶችን ማሸነፍ አይችልም። ሙሉ በሙሉ የወልቭስ አጥቂዎቹ ተጫዋቾቹ በሙሉ የአየር ላይ ኳሶቹን ሲጠቀሙበት ከቶሱን ሲነጥቁት ታይቶ ነበርና ቶሱን የአየር ላይ ኳሶች ላይ ችግር አለበት። በቃ ይህም በግልጽ ያሳየ ይመስለኛል። የፎፋና ጉዳይ እስካሁን ድረስ አልገባኝም። ትናንትና ፎፋና ጭራሽ ተቀያሪ ወንበር ላይ ራሱ አልነበረምና የዌስሊ ፎፋና ጉዳይ በሚቀጥለው እንግዲህ የቶትናም ጨዋታ ላይ ሊያስገባው ይሆን ያሳረፈው ወይም ደግሞ ፊትነሱ እስካሁን ድረስ ሊመጣለት ያልቻለ ተጫዋች ይመስለኛልና በጣም አስቸጋሪ ነው። እንግዲህ ቼልሲ አቻምፖንግ ነው ከቅርብ ጊዜ ወዲህ ቋሚ የሆነ እንግዲህ ትንሽ በተወሰነ ደረጃ ወጥነት እያሳየ የነበረ ተከላካይ አቻምፖንግ ነበር። የተወሰነ የልምድ ማነስ ይጎለዋል ይሄ ተጫዋች። እንደምታውቁት ገና ወጣት ልጅ ነው፣ እየለመደ ያለ ልጅ ነው። ትናንትናም እንግዲህ በተወሰነ ደረጃ የልምድ ማነስ እንዳለበት አሳይቷል አቻምፖንግ። እንግዲህ አንዱ ጎል ሲትቆጠር በትክክል ማርክ ማድረግ ያለበትን ተጫዋች ትቶ እንግዲህ ከቶሱን ጋር ነው አንድ ላይ ሆነው አንድን ተጫዋች ማርክ አድርገው ቶሱን ነው እንደውም ተመልሰ ሄደ ያንን ተጫዋች ያዘው ብሎት ተመልሶ እስኪሄድ ድረስ ቱሌት ነው የሆነው። በቃ መጨረሻ ላይ ሳይደርስባት ቀርቶ ጎሉ ልትቆጠር ሆኗልና ትንሽ ልምድ የሚጎለው ይመስለኛል አቻምፖንግ። ከዛ ውጭ ግን እሱ ቢያንስ ልምዶችን እያገኘ በአብዛኛው ጨዋታዎች ላይ ሶሊድ የሆነ ፐርፎርማንስ እያሳየ ነው ያለው አቻምፖንግ። ከዛ ውጭ ግን እነ ትሬቨር ቻሎባ ባለፈውም ለቼልሲ የማይመጥን አይነት እንቅስቃሴን ሲያደርግ ነበር። ቶሱን ማዳራቢዮ እንደዚሁ የማይመጥን እንቅስቃሴ ሲያደርግ ነበር። በተለይ ደግሞ ቶሱን ከሁሉም ሲኒየር የሆነ ተጫዋች ነው እንደምታውቁት። በእድሜም ብትሉ በጨዋታም ብትሉ ብዙ ጨዋታዎችን በእንግሊዝ ፕሪሚየር ሊግ ያደረገ ሲኒየር ተጫዋች ነው፣ ልምድ ያለው ተጫዋች ነው። የተወሰነ ልምዱን እንኳን ይጠቀማል ብለን ስንጠብቅ እሱ እንደውም ከሌሎቹ በባሰ ሁኔታ ከፍተኛ የሆነ ስህተቶችን እየሰራ ነው ያለው። ከቻምፒዮንስ ሊግ ጨዋታ ጀምሮ ከፕሪሚየር ሊግ ጨዋታ ጀምሮ እሱ በገባባቸው ጨዋታዎች ላይ ቼልሲ በቀላሉ ጎል እየተቆጠረበት ነው ያለውና ከዚህ አንጻር እንደውም ቼልሲ በወሳኝ ጨዋታዎች ላይ እንዴት አድርጎ ከትልልቅ ከቶፕ 6 ክለቦች ጋር ሊፎካከር እንደሚችል ስታስቡት ይሄ የጎል ችግር ካልቀረፈ በጣም አስቸጋሪ የሚሆነውና ትናንትናም ቼልሲ 3-0 ከረፍት በፊት ሲመራ ቆይቶ ከረፍት በኋላ ግን ተከታታይ 2 ጎሎችን ነው ያስተናገደው። የመጀመሪያው ጎል አስተናገደ። ከዛ በኋላ በጣም ፓኒክድ ነው የሆኑት ልጆቹ። ወጣት ሲሆኑ ወዲያውኑ ነው እንደተደናገጡ ነው ኤንዞ ማሬስካ ከጨዋታው በኋላ ሲጠየቁ ምድር ያሉት ተጫዋቾቹ እንግዲህ የመጀመሪያው ጎል ሲቆጠርባቸው ወዲያውኑ ነው የተደናገጡትና ራሳቸውን ሴትል አድርገው መከላከል አቅቷቸው ነበረ፣ ኳሱን መቆጣጠር አቅቷቸው ነበር ነው ያሉት። እንደተባለው እንግዲህ ቼልሲ ኳሱን መቆጣጠር አቅቶት በጣም ወራውት ነበር። ወልቭሶች በጣም ሲያጠቁ ነበር። ከዛ በኋላ ሁለተኛውን ጎል ከደገሙ በኋላ ደግሞ በጣም አስቸጋሪ ሁኔታ ስር ገብቶ ነበር ቼልሲ። ሊያም ዴላፕ ከብዙ ረጅም እንግዲህ ያው እንደምታውቁት ወደ 5-6 ሳምንታት ከሜዳ ርቆ ነበረ እስካሁን ድረስ። ከዛ በኋላ ተመልሶ እንግዲህ ከጉዳት ተመልሶ ወደ ሜዳ ገብቶ ነበር ተቀይሮ። እንግዲህ ሊያም ዴላፕ ወደ ሜዳ ከገባ በኋላ ግን ምንም ለቼልሲ ጥቅም አይደለም የሰጠው፣ ከዛ ይልቅ ጉዳት ነው የሰጠውና
ጭራሽ ቀይ ካርድ ተመልክቶ ከሜዳ እንዲወጣ ተደርጓል ማለት ነው ሊያም ዴላፕ። ይሄም ለቼልሲ በ9 ጨዋታዎች እንግዲህ ስድስተኛ የቀይ ካርድ ነው። ይሄ በሌላ ክለብ ላይ ታይቶ የሚታወቅ አይመስለኝም። እንግዲህ 6 የቀይ ካርዶች አሁን የዲሲፕሊን ችግር የለም ኤንዞ ማሬስካ ቢሉ በጣም አስቸጋሪ ይመስለኛል። ምክንያቱም ከዚህ በላይ የዲሲፕሊን ችግር ያለ አይመስለኝም። አንዳንድ ጨዋታዎች ላይ በእርግጥ በቀይ ተጫዋቾች ሊወጡ ይችላሉ። አንዳንዴ በጣም ጎል ሊሆን የሚችሉ ኳሶችን ለማዳን ወይም ታክል ለመውረድ ሲሉ የሚያደርጉት መስዋዕትነት ቀይ ካርድ ሊያስከፍላቸው ይችላል ዋጋ። ከዛ በተረፈ ግን እንደዚህ ሆም ተብሎ ከጨዋታው ውጪ ያለ ምንም አይነት ይሄ አምና ኒኮላስ ጃክሰንን ስንወቅስበት የነበረ ትዝ ካላችሁ ኒኮላስ ጃክሰን ከኒውካስል ጋር እንግዲህ ቼልሲ በእንግሊዝ ፕሪሚየር ሊግ ማለቂያው አካባቢ ላይ በነበረ ጨዋታ ላይ በቀይ ካርድ ወጥቶ ቼልሲ እንዲሸነፍ አድርጓል በዛ ሰዓት ላይ እና ኒኮላስ ጃክሰን ያኔ ዋጋ አስከፍሎናል ብለን በጣም ተናደንበት ነበረ። ከዛም ደግሞ የዓለም የክለቦች ዋንጫ ላይም ኒኮላስ ጃክሰን በቀይ ካርድ እንደዚሁ ወጥቶ በጣም አስቸጋሪ ሁኔታ ስር ከቶን ነበረ እንደምታውቁትና ከፍላሚንጎ ጋር በነበረን ጨዋታ ይሄን ስታስታውሱት ሊያም ዴላፕም አሁን መጥቶ ኒኮላስ ጃክሰን የተወቀሰበትን አይነት ተግባር ነው የፈጸመው። ተቀይሮ ከገባ በኋላ መጀመሪያ ላይ ቢጫ ካርድ ተሰጠው። ቢጫ ካርድ ማግኘት የሌለበትን ፋውል ሰርቶ ትንኮሳ አድርጎ ነው እንግዲህ ቢጫ ካርድ የተሰጠው። ቢጫ ካርድ ካየ በኋላ ግን ኤንዞ ማሬስካ ጠርተውት ከዚህ በኋላ ራሱን አረጋግቶ መጫወት እንዳለበት፣ ሌላ ካርድ ማግኘት እንዳለበት አበክረው አስጠንቅቀው ነግረውት ነው ነበረና ከጨዋታው በኋላ ኤንዞ ማሬስካ ሲጠየቁ እኔ ነግሬው ነበር፣ ደጋግሜ ነግሬዋለሁ፣ 4-5 ጊዜ ደጋግሜ ነው የነገርኩት ምንም አይነት ቢጫ ካርድ እንዳያይ ከዚህ በኋላ አርፎ ጨዋታውን እንዲጫወት ነግሬው ነበር ነው ያሉትና ሊያም ዴላፕ ግን ያንን አልሰማም። ድጋሚ በጣም እንደውም እኔ በሁለት ቢጫ ካርድ ሳይሆን የሁለተኛ የሰራው ፋውል ቀጥታ በቀይ ካርድ የሚያስወጣው ነበር። እንደውም 2-3 ጨዋታዎችን ሊያስቀጣው የሚችል አይነት ፋውል ነበር የሰራው። እንግዲህ በክርኑ የወልቭስን ተጫዋች እንግዲህ ሊማታ በጣም በቃ የሰነዘረበት መልኩ ሁለተኛ ቢጫ ቫር ቢኖር እንደውም በቀይ ቀጥታ ቀይ የሚሰጠው አይነት ፋውል ነበርና ያለምንም ከኳሱ ውጪ እንግዲህ በራሱ ኢጎ ተነሳስቶ ይህንን ጥፋት በመፈጸም በሁለት ቢጫ በቀይ ካርድ ተሰናብቷል ሊያም ዴላፕ። እንግዲህ አሁን ቼልሲ የማጥቃት ቦታው ላይ በጣም እየተቸገረ እንዳለ ታውቃላችሁ። እነ ጃኦ ፔድሮ 10 ቁጥር ቦታ ወደኋላ ወይ ደግሞ ተስበው የሚጫወቱ ከአጥቂ ጀርባ ለመጮት የሚመቻቸው አይነት ተጫዋቾች ናቸው። በጣም እየተቸገረ ነው እንደምታውቁት። ጃኦ ፔድሮ በዚህ ሰዓት ከፊት ለፊት ላይ በሚጫወትበት ጊዜ እየተቸገረ ነው ያለውና ሊያም ዴላፕ አሁን ከጉዳት ተመልሶ ያግዘዋል ብለን እየጠበቅን ነበርና በዚህ በምንጠብቅበት ሰዓት በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ወሳኝ 10ኛ ሳምንት ጨዋታ ላይ ሊያም ዴላፕን እናገኘዋለን። ምክንያቱም ከቶተንሃም ነው ጨዋታው እንደምታውቁት። ቶተንሃም ከበድ ያለ ቡድን ነው በደንብ አሁን በተለይ ደግሞ ቶማስ ፍራንክ ከመጡ በኋላ የመከላከል ሂደቱ ሶሊድ የሆነ ክለብ ነው ቶተንሃምና ይህንን ጨዋታ ላይ ይደርስልናል፣ ጥሩ ነገሮችንም እናሳያለን ብለን በጠበቅንበት ሰዓት ላይ ሊያም ዴላፕ ከቶተንሃሙ ጨዋታ ውጪ የሚያደርገውን ቀይ ካርድ መመልከቱ በጣም አስቸጋሪ ነው። ያው የካራባው ካፕ ካርድ ለፕሪሚየር ሊጉ ይሰራል እንደምታውቁትና ቀይ ካርድ በማግኘቱ ምክንያት የዚህ የቶተንሃሙ 10ኛ ሳምንት ወሳኝ የእንግሊዝ ፕሪሚየር ሊግ ጨዋታ ያመልጠዋል ማለት ነው። ከጨዋታውን በኋላ ኤንዞ ማሬስካ አስከትለው ምንድን ያሉት ከነገርኩት በኋላ አልሰማኝም፣ ቀይ ካርድን አይቶ ወጥቷል። ያገኘው ቀይ ካርድ በደንብ 100% የሚገባው ነው። ደግሞ ደጋግሞ ቀይ ማስመልከት የሚገባው አይነት ስራን የሰራው ለቡድን ተጫዋቾቹ ለቡድን ጓደኞቹ ሳይሆን ሊያም ዴላፕ ለራሱ ነበር የተጫወተው በጨዋታው ላይ ነው ያሉት ቀጥታና በጣም ከፍተኛ ሆነ ወቀሳ ነው ያቀረቡበት ኤንዞ ማሬስካ ለሊያም ዴላፕ። እውነት ለመናገር ከዚህ በኋላ እንደዚህ አይነት ስህተቶች ቼልሲ ቤት ላይ መደገም ያለባቸው አይመስለኝም። ተጫዋቾች ከዚህ በኋላ ቀይ ካርድ የሚመለከቱ ከሆነ ክለቡ ህግ አውጥቶ እነዚህ ተጫዋቾች የዲሲፕሊን ቅጣት ከፍተኛ ሆነ የገንዘብ ሊሆን ይችላል የጨዋታ ሊሆን ይችላል ቅጣት መቀጣት አለባቸው ብዬ አምናለሁ። ምክንያቱም በዚህ ሁኔታ ላይ መቀጠል የሚቻል አይመስለኝም። እንደዚህ ቀይ ካርድ በየጨዋታው እየተመለከተ እንግዲህ በ9 ጨዋታ 6 ቀይ ካርድ ማለት ኦልሞስት በጨዋታው 0.5 ቀይ ካርድ ማለት ነውና እንደዚህ እንዴት ይዘለቃል? 38 ጨዋታ ቢኖር የ38 ጨዋታ ግማሹን ብትመለከቱት ወደ 18-19 ቀይ ካርድ በእንግሊዝ ፕሪሚየር ሊግ ሊታይ ነው ማለት ነው። ታይቶ የማይታወቅ አይነት ታሪክ ቼልሲ ሊሰራ ነው ማለት ነው በቀይ ካርድና ይሄ ተገቢ አይደለም። በቃ ልጆቹ ዲሲፕሊን በደንብ ኤንዞ ማሬስካ ሊያስተምሯቸው ይገባል። የአየር ላይ ኳስ ቼልሲ
አሁንም ቢሆን ካላስተካከለ በጣም አደጋ ላይ ያለ ይመስለኛል። በጣም ግቦች እየተቆጠሩበት ነው ያሉት። ጎሎችን ያስቆጥራል ቼልሲ። በእርግጥ አሁን ችግር የመጣበት ምንድነው? ከጉዳትም ሊሆን ይችላል። ልጆቹ እንግዲህ የተከላካይ መስመሩ በጣም ሳስቶ ነው ያለው በዚህ ሰዓት ላይ። ይህንን መቅረፍ ያለበት የሆነ መፍትሄ ኤንዞ ማሬስካ መፍጠር አለባቸው የሚል ሐሳብ ነው ያለኝ። ከዛ ውጪ ግን በዚህ በካራባኦ ካፕ ቼልሲ በሩብ ፍጻሜ እንግዲህ ካርዲፍን እንግዲህ ያስተናግዳል። ካርዲፍ ነው የደረሰው ወዲያው ከጨዋታው በኋላ ከ30 ደቂቃ በኋላ ነው የወጣው የዕጣ ድልድሉ። ቼልሲ እንደመታደል ሆኖ አሁንም ቢሆን ለግማሽ ፍጻሜ የሚያልፍበትን እድል ነው የተሰጠውና ካርዲፍ የደረሰው። ሌሎቹ ግን የደረሳቸውን ካያችሁት አሁን አርሰናል ከክሪስታል ፓላስ ነው። ክሪስታል ፓላስ ትናንትና ሊቨርፑልን 3-0 ነው ያሸነፈው። በጣም ከባድና ሶሊድ የኦሊቨር ግላዝነር ቡድን በጣም ሶሊድ ሆኗል። በዘንድሮ የውድድር ዓመት ለማሸነፍ በጣም አስቸጋሪ የሆነ ክለብ ነው እና ክሪስታል ፓላስን ነው የሚገጥመው አርሰናል ማለት ነው። ከዛ ውጭ ግን እነ ማንቸስተር ሲቲም ቀላል የሚባል አልደረሳቸውም። ዞሮ ግን ቼልሲ የደረሰው ግን ካርዲፍ ነው። ካርዲፍ ከሁሉም አነስ ያለ ክለብ ነውና ካርዲፍን አሸንፎ ለግማሽ ፍጻሜ ይደርሳል ተብሎ ነው የሚጠበቀው። በእርግጥ ካራባኦ ካፕ ይሄን ያህል ትኩረት የሚሰጠው አይነት ዋንጫ አይደለም። ይሄን ያህል ክብርም ያለው ዋንጫ አይደለም። እውነት ለመናገር ግን ልጆቹ ወጣት ከመሆናቸው አንጻር ይሄ ዋንጫ ይጠቅማቸዋል። ለአይምሯቸው በደንብ መነሳሻ ይፈጥርላቸዋል ብዬ ገምታለሁና ጥሩ ነው። ቼልሲ እንግዲህ ካርዲፍ መድረሱ ተንጠልጥሎም ቢሆን እንደምንም አድርጎ ማለፉ ይሄን ጨዋታ አንድ ጥሩ ጎኑ ነው ብዬ ገምታለሁ። ከዛ ውጪ ግን የጄሚ ጊተንስ እንቅስቃሴ በጣም አስገራሚ እየሆነ መጥቷል። በተለይ ከቅርብ ጊዜ ወዲህ ጄሚ ጊተንስ በየጨዋታው መሻሻሎችን እያሳየ ሂንት እየሰጠን ይመስለኛል። የሆነ ጥቆማ እየሰጠ ነው። እንግዲህ ሰሞኑ በገባባቸው ጨዋታዎች ከቻምፒዮንስ ሊግ ጀምሮ በእንግሊዝ ፕሪሚየር ሊግ ተቀይሮ በገባባቸው ጨዋታዎች ውስጥ ጄሚ ጊተንስ በጣም ጥሩ እንቅስቃሴን እያደረገ ነው ያለው። ከሰሞኑ ትናንትናም ያስቆጠረው ጎል 2 አሲስት አድርጓል። በነገራችን ላይ ለታሪክ ጆርጅ በተለይ ያደረጋት አሲስት በጣም የምትገርም ነበረች። ከዛ ውጪ ግን ያስቆጠረው ጎል ራሱ የሚገርም ምናልባትም የካራባኦ ካፑ ምርጡ ጎል ተብሎ የሚመረጥ አይነት ግብ ነበር ያስቆጠረው። ዞሮ ግን ሶሊድ የሆነ ፐርፎርማንስ ነው እያደረገ ያለው ጄሚ ጊተንስ። በደንብ አሁን እየተላመደ ሲመጣ ልጁ ችሎታውን እያወጣ ችሎታውን እያሳየ ያለ ተጫዋች ነውና የጄሚ ጊተንስ መሻሻል በጣም ለቼልሲ ተስፋ የሚሰጥ አይነት ነገር አድርጌ አይቼዋለሁ። በጣም አሪፍ ነው። ጄሚ ጊተንስ እንደመጣ እንደውም በጣም ፈርተንለት ነበር። የሚያሳየው እንቅስቃሴ ከኳስ ጋር የነበረው እንቅስቃሴ አንድም ተጫዋችን ማለፍ አይችልም ነበረ። በጣም ዊክ ነበረ። ቶሎ ይነጠቃል፣ ግፊያ አይችልም። እንደዚህ አይነት እንቅስቃሴዎችን ያደርግ ነበር። ትናንትና ግን ልዩ ሆኖ ነበር ያመሻው ጄሚ ጊተንስ። ከሱ ውጪ በጣም ጥሩ የሆነ ፐርፎርማንስ ሌላ ያየውበት አንድሬ ሳንቶስ ነው። አንድሬ ሳንቶስ ትናንትና እንግዲህ ከሰሞኑ አንዳንድ ጊዜ ስህተቶችን ይሰራ ነበረ፣ አንዳንድ ጊዜ ደግሞ ጥሩ እንቅስቃሴዎችን የሚያደርግ ነበረ። ዞሮ ግን ቢያንስ ኢነርጂ ያለው ተጫዋች ነው አንድሬ ሳንቶስ። ኳሶችን ለመንጠቅ በደንብ ወደፊት ይዞ ለመሄድ ያለው ጉጉት ከፍተኛ ነውና ትናንትና ጥሩ እንቅስቃሴ ነበር ያደረገው አንድሬ ሳንቶስን። በፈረንሳይ ሊግ እንግዲህ በስትራስበርግ በነበረበት ጊዜ በደንብ ጎሎችን የሚያስቆጥር አይነት የመሃል ክፍል ተጫዋች እንደነበር ይታወቃል። አንድሬ ሳንቶስ ወደ 9-10 ጎሎች ነበሩት በስትራስበርግ ፈረንሳይ ሊግ ላይ በነበረበት ጊዜ። አሁን ትናንትና ወደ ጎል አስቆጣሪነት ተመልሷል አንድሬ ሳንቶስ። ጥሩ ግብ ነው ያስቆጠረውና አንድሬ ሳንቶስ ጥሩ እንቅስቃሴን አድርጎ ጥሩ ግብ አስቆጥሮ እንግዲህ መሻሻሎችን እያሳዩ ካሉ ተጫዋቾች መካከል ሌላኛው አንድሬ ሳንቶስ ነውና ይሄም አሪፍ ነው። ከዛ ውጪ ግን ሌላ በሶስተኛ ደረጃ ላይ ጥሩ እንቅስቃሴን አደረገ ብዬ እንግዲህ የምገምተው ተጫዋች ዊሊያን ስቲቫኦ ነው። እንግዲህ ስቲቫኦ በጣም በገባባቸው ጨዋታዎች ላይ የሆነ ነገር ሳይፈጥር አይወጣም ይሄ ልጅና ትናንትናም መልሶ መላልሶ እንግዲህ ይሄን ነበር ያሳየው። ያገባት የቺፕ ጎል በጣም የሚገርም በቃ ስፔሻል ተጫዋች መሆኑን የሚያሳይ አይነት ልጁ እድል ከተሰጠው ጊዜ ከተሰጠው ትዕግስት ከተሰጠው በጣም ከጊዜ ወደ ጊዜ ከጨዋታ እየተሻሻለ የሚመጣ አይነት ተጫዋች ነው ስቲቫኦና ትናንትና ይሄ ተጫዋች ምን ያህል ችሎታ እንዳለው ያሳየበትን አጨራረስ ነበር የጨረሰው። በጣም ከቅርብ ርቀት በረኛው በደንብ አጥቦ በመጣበት በኩል ቺፕ አድርጎ ነው እንግዲህ ዘና አድርጎ የብራዚሊያን ማጂኩን ነው እንግዲህ ተጠቅሞ ያገባውና የሚገርም አይነት ግብ ነበር ያስቆጠረው ስቲቫኦ።
ይሄ ልጅ እንግዲህ በእኔ በበኩሌ በቋሚነት ቢጀምር በጣም ደስ ይለኛል። አሁን በተለይ ፔድሮ ኔቶ እያሳየ ያለው እንቅስቃሴ በዚህ በ2-3 ጨዋታዎች ላይ ጥሩ አይደለም። ፔድሮ ኔቶ አሁን በዚህ ባለፈውም ጨዋታ እንግዲህ ጥሩ እንቅስቃሴን አላደረገም። ቼልሲ በተሸነፈበት ጨዋታ ትናንትና ደግሞ ምንም ተቀይሮም ገብቶ ምንም ይሄን ያህል እዚህ ግባም የሚባል እንቅስቃሴን አላደረገም እና ለስቲቫኦ ግን የተወሰነ እድል ቢሰጠው አንዳንድ ጊዜ ደስ ይለኛል። የሆነ ብናየው በጣም መልካም ይመስለኛል። ከዛ ውጪ ሌሎቹ እንግዲህ ደካማ ነበሩ። ቼልሲ በእርግጥ እነ ሞይሰስ ካይሴዶን፣ ኤንዞ ፈርናንዴዝን አልተጠቀመም። ኮል ፓልመር ግን በጣም ናፍቀነዋል። በጣም የሚያስፈልገን ጊዜ ላይ የደረስን ይመስለኛል። በእርግጥ የቼልሲ እንግዲህ ያለ ኮል ፓልመር የነበረው መከራ እያለፈ ይመስለኛል። አሁን ከተወሰኑ ጨዋታዎች በኋላ ተመልሶ ይመጣል ኮል ፓልመር። እንግዲህ ከጉዳቱ እያገገመ ነው ያለውና የኮል ፓልመር ጉዳይ በጣም ለቼልሲ ወሳኝ በቃ 10 ቁጥር ተጫዋች አይተኬ መሆኑን እያሳየ ነው ያለውና እሱ ሲመጣ ቼልሲ በጣም የተሻለ ቡድን እንደሚሆን ተስፋ አደርጋለሁኝ። ከዛ ውጭ ግን ቼልሲ ከቶትናም ጋር እንግዲህ አሁን 10ኛ ሳምንት ላይ ያለው ጨዋታ በጣም ወሳኝ ይመስለኛልና ለዛ ጨዋታ ሊያም ዴላፕ የለም። ማርክ ጊው እንግዲህ ትናንትና ቤንች ላይ ራሱ አልነበረም ጭራሽና ወይ በጉዳት ምክንያት ይሁን ለሚቀጥለው ጨዋታ እያሳረፉት ይሁን ኤንዞ ማሬስካ እንግዲህ ለቶትናሙ ጨዋታ ላይ እያሳረፉት ይሁን አልገባንም። ግን ዞሮ ማርክ ጊው ያው ተመልሶ እድል ያገኛል ማለት ነው። የራሱን እድል በራሱ ነው እንግዲህ የቆረጠው ሊያም ዴላፕ ትናንትና። ስለዚህ ማርክ ጊው የሱን ቦታ ይዞ በቶትናም ጨዋታ ይጀምራል የሚል ግምት አለኝ። ዞሮ ግን ቼልሲ ለካራባኦ ካፕ ሩብ ፍጻሜ አልፏል። ካርዲፍ ሲቲን ያስተናግዳል ማለት ነው። ካርዲፍ ሜዳ ላይ ሄዶ ነው የሚያስተናግደው። ቼልሲ እስከ ፍጻሜ ድረስ የሚጓዝበትን መንገድ ያገኘ ይመስለኛልና ወደ ጥሩ በካራባኦ ካፕ ለፍጻሜ የሚደርስበት መንገድ በጣም የተመቻቸለት አይነት ምድብ ያገኘ ይመስለኛል ቼልሲ። ስለተከታተላችሁኝ ከልብ አመሰግናለሁ። ያላችሁን አስተያየት ኮመንት ላይ መስጠት ትችላላችሁ። የቼልሲን የመከላከል ሂደት እንዴት አያችሁት? ቼልሲ በጣም በተለይ አየር ላይ ኳሶች አሳሳቢ ደረጃ ላይ ደርሷል። የቀይ ካርድ ጉዳይስ እናንተ ምን ታስባላችሁ? የዲሲፕሊን ጉዳይ ይመስላችኋል ወይስ ተጫዋቾቹ ከልምድና ከወጣት ከመሆናቸውም አንጻር ከልምድ ማነስ ከስሜታዊነት የመጣ ነው ትላላችሁ? ያላችሁን አስተያየት ኮመንት ላይ አስቀምጡልኝ። ከዛ በተረፈ ግን ይሄን ቻናል ሰብስክራይብ ማድረግ የደውል ምልክቷን መጫናችሁን እንዳትረሱ። መልካም ጊዜ እንዲሆንላችሁ ከልብ እመኛለሁ። ቻው።